ጫውን ማጣቱን እኮ እንተው ችግር የለው ግን በአማተር በሆነ ስተት እመኑኝ አማተር ተጫዋች ማለት ነው በእንደዚህ አይነት የዋንጫ የፋይናል ጨዋታ ላይ እንደዚህ አይነት ስተት አይሰራም የምሬ ነው የምላችሁ ማለት የቡድኑን ሞራልም ጭምር ነው አብሮ ግድል ያደረገው ምን አይነት እንዴት ነው ይሄን እንኳን ሰው ምን ብሎ ነው አመለጠኝ ሊለን ነው እንዴ ጀማው አመለጠኝ ሊለን ነው ኬፓ ኧረ በአላህ ምን አይነት ኧረ በእናታችሁ ምን አይነት ስተት ነው የሰራ ነው ምን አይነት ስተት እንደዛ ሰው እንዳልተሟገተለት እኔ እኮ ኬፓ ካልተሰለፈ ሚል ጀማአ የነበረው ብዛቱ እርግጥ ነው ትክክል እኮ ነው በቃ እዚህ ውድድር ላይ እስከ ፋይናል ድረስ እንድንደርስ ያደረገን እሱ ነበረ ግን ባለቀ ሰዓት በ11ኛው ሰዓት ላይ ደግሞ ዋጋ ያስከፈለንም ተጫዋች ራሱ ሆኖ ተገኘ ማን ምን አይነት ስተት ነው ወይኔ ኬፓ ለማንኛውም it's okay እኔ ማለት እኔ ይሄንን ዋንጫ አይደለም እኛ ሜንታሊቲ ውስጥ ያለው እኛ ለትልቁ ነገር ነው እየተዘጋጀን ያለ ነው በኢታድ የምናደርገው ጨዋታ ላይ ጥሩ ነገር እናያለን ብዬ ተስፋ አደርጋለሁ ጀማው ይመቻል ቺላው አላህ የስራህን ይስጥ ነፍስ አይማርም የተጫዋች ቦንዳ ትሸጣል የተጫዋች ሰልባጅ አሮጌ ተጫዋች ወያላን ታስበላለህ ያንተ ብቻ አለበት በቃ የዛሬው ሽንፈት አለበት በቃ እንዲደረጋል እንዴ አርቴታ ደግሞ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ብያለሁ አላልኩም ወይ እንዴ ጋርዶላ ቤንች አስገባ ብለህ አንተም ቤንች በረኛ ሄደህ ትገባለህ ቋሚ የትኛው ፍንዳታ ነው እሱ እኮ በ31 ሚሊዮን ፓውንድ እኮ ነው የገዛው አንተ በ5 ብር ገዝተህ በ5 ብር ኧረ ነፍስ አይማርም አርቴታ ደግሞ ማለት ሳልነግርህ በባዶች እጅና እግርህን ይዘህ ማለት ትሪብል አይባልም እሺ ሁለት ዋንጫ በልጥ ሶስተኛ ልትበላ ትሪብል ትላለህ ኳድራብል ይባላል በባዶች እንግዲህ ወያላ ምን ማድረግ አይቻልም እንግዲህ በፕሪሚየር ሊግ ውስጥ እንገናኝ ድረስ ሰርሰንበት አመሰግናለሁ ለዚህ ነው የተከራከርነው ራያ ይቀመጥ ኬፓ ይሰለፍ ብለን ሳምንቱን ሙሉ ስንጨቃጨቅ የነበረው ለዚህ እጅ የሌለው በረኛ ነው ምንድነው የሚያፈሰው እንዴ ምን አይነት ስተት ነው የዋንጫ ጨዋታ ላይ ትላልቅ ልምድ ያለው ብለን ያስገባነው ኬፓ አሪዛባላጋ አስበላል እናቴ ትሙት አስበላል ይሄ የሞተ በረኛ ሁለተኛ ምንም ነገር ላይ ላየው አልፈልግም ኬፓ የሚባል በረኛ ምንም ከቤንች ከወንበር ላይ ውጪ ላየው አልፈልግም ነው የምላችሁ ኖርማል ነው ግን ፋሚሊ ምንም እንዳይደብራችሁ እቺን ዋንጫ አጣን ብላችሁ ምንም እንዳትከፉ ነው የምላችሁ ምንም እሺ ቤት ገብተናል በመጀመሪያ የሲቲ ደጋፊዎች ኮንግራቹሌሽንስ ዘንድሮ ትሮፊለስ ከመሆን ድናችኋል በቃ እስቲ አሁን የምትፎክሩት እኔ ፎክሬ አልተሳካልኝም እናንተ ደግሞ በዚህ መፎከር ብቻ ሳይሆን ከዚህ በኋላ ትፎክራላችሁ ምን ይሆናል ማለት ነው እኔ ማናገር የምፈልገው የመድፈኛው ቤተሰብ ነው እርግጠኛ ነኝ እዚህ ዋንጫ ደርሰን ስለተበላን ምናምን ነገር ይሄ የተረገመን የሆነ ነገር ተይዞ ብለህ ብዙ ነገር ጭንቅላት ውስጥ ልታተነትን ትችላለህ አርቴታ ሚሉት እንዳሉ እነሱ አቻ ስንወጣ አርቴታ ማለት ስለሚወዱማ ዛሬ የተሸነፍነው ኬፓን ይዘን በመግባታችን የመጀመሪያውን ጎል አይተዋል አይደል አርሰናል ሪስክ ማይወስድ ቡድን ስለሆነ በተለይ በትልቅ ቡድን እንደ ማን ሲቲ አይነት ቡድን ቀድሞ ሲገባበት ይቸገራል ማን አርሰናል ላይ ቀድሞ ካገባበት በጣም ችግር ነው አይታችኋል ኤሚሬትስ ላይ አይደል አንድ ያግብቶ የፈለገ ጫና ውስጥ ምንከታቸው ሎ ብሎክ አድርገው ራሱ ነጥብ ይዘው ለመውጣት ሞከሩ ከዛ አንድ ጎል አገኘን ሁለት እንኳን ማግኘት እንችል ነበር ማሸነፍ ሁለት እኮ ማግኘት እንችል ነበር ኬፓስ በላም ከዛ አላሱ አንጎል እናስመልሳለን ብለን ደግሞ ትንሽ ሪስክ ስንወስድ ሁለተኛ ተደገመልን ማን ሁለቱም ክሮስ የተደረጉ ምንም ተበልጠን ምናምን አይደለም ገባርለ ሪስክ ወሰድን አንድ ስለገባብን የበለጠ ዋጋ አስከፈለን እሰየው እንኳንም ለካራባው ካፕ ይሄን ትምህርት ተማርንበት ለኛም ለአርቴታም ትምህርት ኬፓ እዚህ ድረስ አደረስከን ብለን ለዋንጫ ማጫወት እንዳልነበረብን አያ ራያ ቢሆን ያችን ኳስ ዋጥ ኬፓ ወይም በቦክስ ማውጣት ማንንም በቴስታ ማይደርስበት ኳስ ላይ ያለ ኳስ ለመያዝ በመሞከሩ አስበላን ኖርማል ነው ገባችሁ አይደል እንኳንም በካራባው ካፕ ሆነ ይሄ ትምህርት እንኳንም በካራባው ካፕ ሆነ ካላመናችሁኝ ኢቲሃድ ላይ እናያለን እስቲ እነሱ ሊገርማቸው ይችላል ኢቲሃድ ላይ እናያለን ተረዳችሁኝ አይደል መድፈኛው አታስቡ እኔ አመቱ ሲጀመር ስንት ዋንጫ ይበላል ከአንድ በላይ አልኩኝ እንጂ አራት ያላልኩት ገባ በተለይ ካፕ ኤፍኤ ካፕ ቶርናመንት ናካውት ነው አንድ ጌም ከተሸነፍክ ካራባው ካፕም እንደዛው ቻምፒየንስ ሊግም እንደዛው በአንድ ጌም ብቻ ጠንካራ መሆንህ ዋንጫውን ያረጋግጥልህ ጠንካራ መሆንህ ዋንጫውን የሚያረጋግጥልህ ፕሪሚየር ሊግ ብቻ ነው ለዛ ነው ከአንድ በላይ ያልኩት ፕሪሚየር ሊግ እና የሆነ ነገር
ብዬ ስላሰብኩኝ ነው። መድፈኛው ምንም እንዳታስብ፣ ፕሪሚየር ሊጉን ኪሳችን ውስጥ እንከታለን። የሆነ ነገር ጨው ምናምን ነገር ከተገኘ ይደረግበታል። ያለበለዛ ውሃ ሚል ፕሪሚየር ሊግ እንበላለን ማለት ነው። ርቦናል። ማንቸስተር ሲቲ 2 አርሰናል 0 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን ከኬፓ ነው የምንጀምረው? አንተ መሀይም፣ የመጨረሻ መሀይም በረኝ። ድሮም የቼልሲ በረኛ አይችልም። ለምንድን ነው የምታስገባው? አርቴታ እኔ እኮ ከመጀመሪያም ታውቆኛል እኮ ጨዋታውን ቀለል አድርገህ ለማየት አይችልም። ልጁ ምንም ነው ኔጌቲቭ 20 እንደዚህ በህይወት የማይችል በረኛ አይቻላቅም። ሂንካፔ ጋር እንሄዳለን። ሂንካፔ እስከዛ አሁን ተከታታይ ምርጥ ጨዋታ ተጫውተህ ዛሬ ትደድባለህ እንዴ? ቢጫ ስላየ ነው አይነው የቀሰቀስከው፣ ግን ሙሉ ጨዋታውን አልቻልክም። ምንም አልቻልክም። 0 በፍጹም ነው ያልቻልከው። ጋብርኤል ጋር እንሄዳለን። ጋብርኤል እና ሳሊባ ብቻ ነበር ሙሉ ክለባችን ላይ እየተጫወቱ የነበሩት ሙሉ ሲዙንንም አሁንንም። ገብቷችኋል? ጋብርኤል 4 ከ10 2 ጎል ኮንሲደር አድርጓል። ሳሊባ ጋር እንሄዳለን። ሳሊባ ከሃላንድ ጋር ሙሉ ጨዋታውን ሲገማገመው ሙሉ ጨዋታው ትችላለህ። 5 ከ10 ነሽ። ግን ቤን ዋይት ጋር እንሄዳለን። ቤን ዋይት ማን እኔ ታውቆኛል። ዶኩ ኩክ እንደሚያደርገው ታውቆኝ። ቤን ዋይት እንደሚከላከል ቲም ነው የሚሆነው። ዶኩ ኩክ ያደርገዋል ታውቆኝ ነበር። ማን ቤን ዋይት 0 በጣም ነው ያስጠላችሁኝ። እኔም ወደ መሀል እንሄዳለን። ማን ዙብሜንዲ ጋር እንሄዳለን። ዙብሜንዲ አሪፍ ኳስ ለሀቨር ሰጥተው ያ ደደማ ይምሳተብ፣ ግን አንተም አትችልም። አብረው 2 ከ10 ዴክላን ሬስ ጋር እንሄዳለን። ዴክላን ሬስ ተሰቃየ ለዚህ ቲም ሲል ራሱን ምን ያደርገን እኮ መሀል በቤን ዋይት ተቀይሮ ራይት ባክ ይገባል። 5 ከ10 ግን ሀቨርስ ጋር እንሄዳለን። አንተ ወንጀለኛ። እኔ ማለት ባገኝ በስክሪን ውስጥ ገብቼ በመታ ደስ ይለኝ ነበር። አንተ አትችልም። ምንም ነገር ነው ማችለው። ማን 0 ማትልቅ ነው ወይ? 0 ትልቅ ኔጌቲቭ 29 እንደ ቁጥርህ ገብቶሃል። ምንም ነገር አትችልም አንተ። ከዛ በኋላ ዊንግ ጋር እንሄዳለን። ሳካ ምን ሆነ ነው እንዴ? ተጫወት እንጂ ምን እኔ እኮ ሌላ ነገር የማይለይ መሰለኛለሁ። እግዚአብሔርን ከኤሳይን እኮ ነው የሚመስለው ይዞዬ። ምን ሆነ ነው እንዴ? ምን አንተ አትችልም? እኔ እበልጥሃለሁ መሰለኝ። አንተ 0 በጣም ነው ማችለው። ጊዮኬሬሽ ጋር እንሄዳለን። ጊዮኬሬሽ ማን ምንድን ነው እየተፈጠረ ያለው ክለባችን ላይ? ጊዮኬሬሽ 1 ከ10 ከዛ በኋላ ትሮሳርድ ጋር እንሄዳለን። ማን ትሮሳርድ ማለት ነው አሪፍ ያደርጋል፣ የሆነ ይጠፋበታል። ምን እንደሚያደርግ እንቅልፉን አይተኝም። አይኑን እንዲህ ብሎ ይመጣል። ማን ክለቤ ከዚህ በኋላ እያስጠላችሁኝ ነው እናንተ አጥቂዎች እንዳለ ማለት ነው። እንዳለ ተጠረግርጋችሁ መውጣት ትችላላችሁ። 2 ከ10 በጣም ነው ያናደርከኝ። ከቤንች ጋር እንሄዳለን። ከዛ በኋላ ማርቲኔሊ ጋር እንሄዳለን። ማርቲኔሊ አንተ እንዳትጮት በእናት እንዳትጮት። 1 ከ10 ማዶኬ ገብቶ እንደውም ትንሽ ተንቀሳቅሷል። 3 ከ10 ሁላችሁም አችሉም። ግን ሁላችሁ እና 5 ሚሊዮን ከፍለ ምን አይነት በረኛ ነበር ይፈልከው ወይ እንደ ሱፐር ማበረ ቢዘል ምናምን አይዘልም። ለምን ይዘላል? ኬፓ ለምን ይዘላል? እኔን ስንቴ ዋጋ እንዳስከፈለኝ ታውቃለህ? አታውቅም። ለዛ ነው 5 ሚሊዮን ከፍለ በረኛ አገኘው። በረኛ ይሄ ነው ኬፓ። ከጭምብሉ ጀርባ ያለው ኬፓ ይሄ ነው። አርቴታ እንዲጫወት ፈቀደለት። ኬፓም በአግባቡ ተጫወተ። ትክክለኛው ኬፓ ዛሬ ራሱን ይፋ አድርጓል። እና አርቴታ ስለፈቀደልኝ እናገራለሁ። እኔ እንደዚህ አይነት ሞመንቶች ላይ ምን ማድረግ እንዳለብኝ ስለማቅ፣ ዋንጫዎችን እንዴት መንጠቅ እንደምንችል ስለማቅ፣ ለዛ ነው ለንደን ፕራይድ ኦፍ ለንደን የሆንኩት። ለዛ ነው ለንደን ሰማያዊ የሆነች አርቴታ ነው እንድናገር ይፈቀደል። ፈልጌው አይደል። እንደዚህ አይነት ሞመንቶች ላይ ሞቼም እንኳን ዋንጫ መንጠቅ እችላለሁ። ከኔ ትማራለህ ማለት ነው። ትማራለህ ከኔ። አይ ኬፓ ምንም ነው ያልነበረኝ። እኔ ግን አሁን ማለት ነው አቅም አጣሁ ሆድ ባሰኝ ምናምን ብዬ ቪዲዮ ብሰራ ግን የሚፈርድብኝ ሰው አለ። ምንም እኔ በቃ ግራ ገብቶኛል። እንዴት ነው ቲክቶክ የምንገባው? ነገ እንዴት ነው ኳስ ውጪ የምንወጣው? እንዴት ነው ሸገር አልመጣም እንዳትጠብቁኝ። ብቻ እኔ በቃ ቻው፣ ደህና ደሩ። ቢግ ላቭ ኤንድ ቢግ ሪስፔክት። ይህን ምስል ተመልክታችሁታል? አሁን ሶሻል ሚዲያው እንዳለ የተቆጣጠረው ምስል ነው። በዚህ ምስል ግን አልስማማም። ኬፓ ስህተት ሰርቷል ወይ? አዎ ሰርቷል። በጣም ኢምፖርታንት የሆነ ስህተት። ግን ኬፓ ስለተሳሳተ አይደለም አርሰናል የተሸነፈው ብዬ ነው ማስበው። ኬፓ ባይሳሳትም አርሰናል ግብ ይቆጠርበት ነበር ብዬ ነው ማስበው። ለምን ሰከንድ ሃፍ መሃል ሜዳው በጣም ነው ዶሚኔት የተደረገው። አርሰናል በጣም ያስታውቅ ነበር ማንቸስተር ሲቲ ግብ እንደሚያስቆጠር። እናም ደግሞ አርቴታ ኦፕሽኖች አልነበሩትም። ማክስ ዳውመንን እንኳን ለመጠቀም የፍጻሜ ጨዋታው ነው፣ ገባችሁ? አስቸጋሪ ነው። ግን ኢዚ አልነበረውም። ማሌ ኦዲጋርድ የለም። ይሄ ኢንተርሴፕት የሚያደርጉ ሞር ዲፌንስ ላይ ትኩረት ያደረጉ እንደ ክርስቲያን ኖርጋርድ አይነት አማካኞች ነው ያሉት እና
አርሰናል መሀል ሜዳው ላይ በጣም ዶሚኔት መደረጉ ግብ መቆጠር በምን አይነት መንገድ ግብ ይቆጠራል ነው እንጂ ግብ እንደሚቆጠርበት ይሸት ነበር። ያው አንዳንዴ መጥፎ ቀን ላይ ጥላችኋልና ኬፓ በዛ መንገድ ወደቀ እንጂ እዛ ነገር ላይ ግብ መቆጠሩ አይቀርም ነበርና እኔ በዚህ ምስል አልስማማም። ኬፓ ተሰርቷል፣ አዎ ሰርቷል። ግን አርሰናልን እዚህ ደረጃ ፋይናል ያደረሰው አመዘግዝጉ እዚህ የመጣው ኬፓ ነው። ስለዚህ ለኬፓ ሁላችንም ትልቅ ክብር ልንሰጠው ይገባል ባይ ነኝ። ኬፓ የምትሉት ምን አርግ ኬፓ? እኔ እኮ ቀድሜ ነግሬሃለሁ እኮ ግባና የቀን ቪዲዮ ላይ ኬፓ በዚህ ጨዋታ ላይ ማለት ነው ደስ የሚል ነገር ያሳየኛል ብዬ ገብቼ ነግሬሃለሁ። ሽንፈት አላስተናገደም። በዚህ ላይ ቄጤማ በቄጤማ ነው የሚሆነው ብያለሁ። በቃ እኔ ቲምህን እኮ ካንተ በላይ ነው ጠንቅቄ ያውቀዋለሁ እኮ አፈር የሆነ ቲም እንደሆነ እኮ አውቀዋለሁ። ምንም ኬፓ ላይ እንዳታሳብ ፈሪና ቦቅባቅ የሆነ አሰልጣኝ ነው ያለ። አሰልጣኝን ሂድና ውቀስ እንዴ! እስኪ አንተ ደህና ምን የሰራው ነገር ንገረኝ እስኪ። ደህና የሰራው ነገር ጨዋታው ላይ ንገረኝ እስኪ። እንዴ መተህ ስትከላከል እኮ ነው ጉድ የሰራው እኮ። ኬፓ እኮ ሲጨነቅ ነው የለቀቀው። እንዴ ምን ያርግ ይሄ ልጅ? መተህ ኬፓ እንደዚህ አማተር ስተት አልሰራም። ኬፓ አሰልጣኝ ነው የአማተር ስተት የሰራው። አሰልጣኝን ሄደው ቀስ። ኬፓ ምንም አላረገም። ያራዳ ልጅ ኬፓ ፍቅር ነው። ሀቨርስ ፍቅር ነው። እንዳትናገሯቸው ቦስ። ለምን ታጨበጭባለህ? ማንቸስተር ሲቲ ዋንጫ ሲበላ አፕሎድ ለምን? አንዳንዴ ማለት ነው እግር ኳስ ከምሬ ነው የምላችሁ ውለታ ምናምን ማወቅ የለባትም። ውለታ ምናምን አያስፈልግም። ዋጋ አስከፈለን። ዴቪድ ራያ ናፈቀኝ። ከምሬ ነው የምላችሁ ኬፓ እዚህ ስላደረሰን ምናምን ነገር ፋይናሉን ይጮት መሆን አልነበረበትም። የምሬ ነው የምላችሁ መሆን አልነበረበትም። በቃ ወሳኝ ጨዋታ ነበረ። ዴቪድ ራያ ነበር መጠቀም የነበረብን። ያፈሳል፣ እጁ ያፈሳል። 2019 ላይ አልቀየርም ብሎ ዋጋውን አስከፈለ። ሲጀመር ልጁ ከዌምብሌ አለርጂክ ነው። የዌምብሌ አለርጂክ ነው ኬፓ ማለት እጅ ይጣመም። ሌላው ደግሞ ማለት ከሀቨርት ምን ሆነ ነው በጌታ ስሜን ኳስ የሳትከው? ምን ሆነ ነው? ምን ቁርጦ ነው ይሄንን ኳስ የሳትከው? እቺ ሞመንት ነበረች በጣም ጥሩ የነበርንበት ሞመንት ማለት ነው። እቺ ኳስ ተሳተች፣ ትንሽ ቆየ፣ በቃ ጨዋታው ተቀየረ። ሲቲ ኳሱን ያዘው። አረ ተው ቫልዩ ማድረግ እኮ አለባቸው እኮ ተጫዋቾቹ ራሱ ማለት ነው። የጨዋታውን ክብደት ቫልዩ ማድረግ አለባቸው። እንደዚህ አይነት ኳስ አይሳትም። በአንድ ቀን እኮ ናፈቀን። ኤቭሪሺ ኢዚ ጋይስ አሮስ ማጣት የሌለበት ነው። አንዳንዴ ማለት ነው የሆነ ችግር አለ፣ የሆነማ ውስጣዊ ችግር አለ እንጂ እንደዚህ አይነት ጨዋታ አመቱን ሙሉ ያልተጎዳ ልጅ እንደዚህ አይነት ጨዋታ ላይ ይጎዳል? ወይኔ ኢዜ 4 አረንጓዴ ጠርሙሶች ነበሩ። ድንገት አንድ ወድቆ ቢሰበር 3 ይቀራል። ኖርማል ነው። ገብቷላ። ለካራባኦ ካፕ ብዙ ፊል አናደርግም። ይህንን እወቅ። ይደብረናል፣ ግልጽ ነው። ጨዋታውም ዲሳፖይንት ያደርጋል። ግን ማለት ነው ፎከሳችን ማለት ነው ካራባኦ ካፕ አይደለም። ከምሬ ነው የምላችሁ ካራባኦ ካፕ አይደለም። ካራባኦ ካፑ ሄደ። እንዴት ናችሁልኝ የአርሴ ደጋፊዎች? ምን የተሰማችሁ እንዳለ መገመት እችላለሁ። እኔም የተሰማኝ ስለሆነ ነገር ግን ስለ ጨዋታው አንዳንድ ነገሮችን እንበል። ይሄን ቪዲዮ 5 የተረዳናቸው ነገሮች ምለውን ቪዲዮ አድርጋችሁ አስቡትና እንጀምረው። ችግሩ የጀመረው ይመስለኝ እኔ ፔፕ ትራፎርድ መጀመሪያ ሲያስገባ ነው። ያ ቀመረኛ የሆነ ሰውዬ ጨዋታው 2-3 ቀን በፊት ምናምን ነገር ትራፎርድ ይሄን ጨዋታ ይጀምራል ሲል ተመሳሳይ ቤኔፊት ኦፍ ዘ ዳውት በቃ ሁለተኛ በረኛውን እያስጀመረ ከሆነ የኔ በረኛ ሙሉ ቶርናመንቱን ስለተጫወተ ፍጻሜውን መጫወት አለበት፣ ተመሳሳይ አይነት እድል ሊሰጠው ይገባል ብሎ አርቴታ ሲያስብ እዛች ጋር ትንሽ ይሳታ ይመስለኛል። ግን ትናንትና የሚገርም ፐርፎርማንስ አሳይቶ ቢሆን ኑሮ ኬፓ በቃ አርቴታ ልክ ነው እንደዛ መግባት ነበረበት ምናምን። ይሄ አሁን ላይ አንድ ቡድን ሲሸነፍ የምንሰጠው አይነት ምክንያት ነው የሚሆንበት። ስቲል ግን ትክክለኛ የነበረ ዲሲሽን ነበር ወይ አይደለም? ትላንትና ለነበረው ውጤት ኬፓ ተጠያቂ የሚሆንበት እድል አለ ወይ? አዎ። ነገር ግን ሙሉ በሙሉ አይደለም። ትላንትና ሌላ ብዙ ችግሮች ነበሩብን። ከችግሮቻችን መካከል የመጀመሪያ ብዬ ማነሳችሁ ደግሞ እነዚህ ሁለት ጨዋቾች ናቸው። ትላንትና አሁን የአርቴታን ሀሳብ እንደመጀመሪያ አድርጋችሁ ብታዩ፣ ሁለተኛው ደግሞ ሃቨርትዝ እና ትሮሳርድ የነበራቸው ፐርፎርማንስ በጣም የወረደ ፐርፎርማንስ ላይ ነበራቸው። ስፔሻሊ ሃቨርትዝ ጨዋታው የመጀመሪያዎቹ ደቂቃዎች ላይ ጎል ማግባት የሚችልበት እድል ነበረ። ትራፎርድ ያወጣው የትሪፕል ሴቭ ላይ የመጀመሪያውን ኳስ ለመምታት የወሰደበትን ጊዜ አይታችሁታል። ከዛ በኋላ ደግሞ እያንዳንዱን ኤሪያል ዱል እየተሸነፈ ነበረ። ኳስ ቴስታ መግጨት ከሱ በሚያጥሩ ተጫዋቾች ማለት ነው። ሮጦ እየደረሰ አልነበረም። ኳሶች ላይ ፓስ የሚያደርገው ኳስ ሚስፕሌስ ሊሆነ ፓስ ነው የነበረው። ትሮሳርድ ደግሞ አላየሩም። ሊትራሊ ልክ ሲወጣ እንዲህ ያለ ሰው ራሱ ነበር ከጎን የተቀመጠ ሰውና የዛን ያክል ነው ሁለቱ ያልነበሩት። ስለዚህ ሌላው ችግር የነበረው ጨዋታ ላይ ደግሞ እነዚህ ሁለት ሰዎች አቋም ነው። ሶስተኛ ብዬ የማስበው ነገር ደግሞ ልንገራችሁ፣ ሚድፊልዳችን ኮንትሮል አልነበረውም። እኔ ኦዴጋርድን እዚህ ጋር ፎቶ ሳደርግ የሚደብር የሚያስጠላ አርሰናል ደጋፊ ካለ መፍት ነው ማርያም። እኔ ምንም ልልህ አልችልም። ለአንተ ግን
ይሄ ሚድፊልድ ትላንትና የሚፈልግ የነበረው ኮንትሮል ነው። ልክ እነሱ ሲቲዎች ኳሱን ኮንትሮል ካረጉ በኋላ እኛ መልሰን ኮንትሮል ጌም ማድረግ አልቻልንም። ኦዴን ተዋትሽ ሜሪኖን ቶ ኤዚያውን ኳስ ጨዋታን ኮንትሮል የማድረግ አቅም ያለው ተጫዋች አይደለም፣ ወይ ደግሞ እንዴት ነው ፖዚሽን ዲክቴት የማድረግ አቅም ያለው ተጫዋች አይደለም። ስቲል ግን ይሻል ነበር ትላንትና ቢኖር ማለት ነው። እነዚህ አይነት ተጫዋቾች ግን እንደዚህ አይነት ምንድነው ዶሜን ያላቸው ተጫዋቾች ቡድናችን ውስጥ አለመኖራቸው ትላንትና በትልቁ ጎርቶናል። በዚህ ተመልሼ ደግሞ ወደ ኢዜ ልምጣል። በጉዳት ደረጃ የምናወራ ከሆነ ሲቲዎች ሩበን ዲያዝንም አተው ነበር፣ ግቫርዲዮል የለም፣ ጌሄ አልተጫወተም ምናምን ነገር። ስለዚህ የኛም ስለ ጉዳታችን ማውራት የለብንም። ነገር ግን ኤቨሬጅ ኤዜ ትላንትና በጣም ያስፈልገን ነበር ካለበት አቋም ከልጁ ችሎታ ሲቲ ሊሰጠን ፈቃደኛ ከነበረው ስፔስ አንጻር ምናምን ነገር ኤዜ ትላንትናው ጨዋታ ላይ ቢኖር በጣም የተሻለ ይሆን ነበር ብዬ አስባለሁ። ምክንያቱም ሰው መቀየር ሲፈልግ እንኳን ከቤት የምናስነሳቸው ተጫዋቾች አልነበሩም። ትላንትና ጋብሪኤል ሄሱስ ነው የገባው። እንግዲህ አይታችሁታል። ከሱ 2-10 ቁጥር ለመሆን የሞከሩት ከሳካ ጋር ማለት ነው። ግን እየሰራ አልነበረ፣ ወርክ እያደረገ አልነበረ። ፔዳሉንም አንስተን ነበረ። ላይክ የመጫወት ፍላጎት ያላቸውም አይመስሉም ነበር ልጆቹ። ከሁሉም በላይ ትላንትና ጨዋታውን መልክ ቀይሮታል ብዬ የማስበው ነገር የሂንካፔ ቢጫ ካርድ ነው። ሂንካፔ ቢጫ መመልከቱ በቃ ሀፉን ጨረሰ። ሀፉን እስኪጨርስ ድረስ ራሱ ማድረግ የሚፈልጋቸው ነገሮች እንዴት ማድረግ እንዳይችል ከልክሎት እንደነበር አይተናል። ቢጫ ካርዱ ማለት ነው። ሶ ልክ ሀፍ ታይም እንዳለቀ ሂንካፔ ማስወጣት ይቻል ነበር፣ ካላፊዮሪ ማስገባት ይቻል ነበር። ካላፊዮሪ ደካማ ተጫዋች አይደል፣ ወይ ደግሞ ከሂንካፔ ያነሰ ተጫዋች አይደል፣ ጥሩ ካሊበር ያለው ተጫዋች ቢገባ ቅያሬዎቹ ቀደም ቢሉ ምናልባት ያን ፔሪድ ኦፍ ዶሚናንስ በ10 ደቂቃ ውስጥ ነው 2 ጎል ያገቡብን። ያን ደቂቃ እንደዛ ኳሱ እየተመላለሰ ይቀጠቅጡ እንደነበሩ ይቀጠቅጡናል ብዬ አላስብም። ሁለቱም ኳስ ክሮስ የተደረገው ከተመሳሳይ ቦታ ነው። ነገር ግን ኦሬዲ ችግሩ ከተፈጠረና ነገር ከተበላሸ በኋላ ነው ቅያሬዎች የተደረጉትና አርቴታን አምነዋለሁ፣ ቡርኔን አምነዋለሁ፣ ፕሪሚየር ሊጉ የኛ እንደሚሆን አምናለሁ። ግን ትናንትና ዋንጫውን አተንባቸዋል ብዬ ማሰባቸው ምክንያቶች እነዚህ ናቸው። ስቲል ግን አንገትን ቀና ብላ አድርገህ ነው መሄድ ያለብህ። ምክንያቱም አንተ የዚህ ክለብ ደጋፊ ነህ። የክለብ ደግሞ አመቱ መጨረሻ ላይ ብቻህን እንድትስቅ ያደርጋል። የቀረው ሰው እንዳለ እያለቀሰ ማለት ነው። ስለዚህ ምንም እንዳይከፋ ፎሎ፣ ኮፒ ሊንክ፣ ሼር እያደረጋችሁ አርሲ ደጋፊዎች ይመቻችሁ። ከጨዋታው በኋላ ሚኬል አርቴታን ስለ ኬፓ አሪዛባላጋና ስለ ኤብሪች ኢዜ ጉዳት ተጠይቆ እንዲህ በማለት መልሷል። ትክክልና ፍትሃዊ ነው ብዬ ያሰብኩትን ነገር ማድረግ ነበረብኝ። ከዚህ የተለየ ማድረግ ወይም ዴቪድ ራያን ቋሚ ማድረግ ለሱና ለቡድኑ እጅግ ፍትሃዊ አይሆንም ነበር በማለት መልሷል ለጋዜጠኞች። ሲቀጥል ስለ ኤብሪች ኢዜ ጉዳት ተጠይቆ ነበርና አይ ቲንክ የኢዜ ጉዳት እኔ ሲሪየስ አሁን አይቀርም ሀቢቢ። እንግዲህ እንደ ሚኬል አርቴታ እንትን ከእንግሊዝ ብሔራዊ ቡድንም ተቀንሷል። ቅድም ሳሚ ሞክቤል የሚሆን ነገር ለጥፎ ነበርና አይ ዶንት ተጨማሪ ስካኖች ያስፈልጉታል። የሆነ ሲሪየስ ነገር ሳይሆን አይቀርም። እሱ ነው ደግሞ ከባዱ ማን እንዲህ ነው ብዬ እኔ ደጋፊው ስሜት ላይ መረማመድ አልፈልግም። ያናዳል ውጤቱ። እንደ ውጤት ካየነው በጣም የሚያናድድ ውጤት ነው። አይገባንም ነበረ። በእርግጥ ፈርስት ሃፍ በተጫወትነው መንገድ ብንጮህ ታሪፍ ነበረ። ቢሆንም ግን በፊት አትመቹንም ነበር አይደል? የተቃራኒ ቡድን ደጋፊዎች። ከዚች ደቂቃ ጀምሮ ግን ጠላቶቻችን ናችሁ። እናንተን ያርገኝ 7 ጨዋታን የቀረኝ እናንተን ያርገኝ። በቃ በዋናው መድረክ እንገናኛለን። በዋናው መድረክ ይሄን ችግር የለውም፣ ውሰደው፣ ኖርማል ነው። ከአራተኛ አንድ ነው ያጣ ነው። ከ4 ያጣ ደጋፊ በዚህ ደረጃ ሲደሰትና ሲያብድ ማየት ግን በጣም አስገራሚ ነገር ነው። እናንተን ያድርገኝ። እንገናኛለን ሁሉ ምድረ። እሺ ቤት ተገብቷል ማለት ነው። አሸንፈናል። ተናግሬያለሁ ከጨዋታ በፊትም አርቴታ መቼም ፔፕ ጋርዲዮላ ያለ ዋንጫ አይበላትም። ፌስ ቱ ፌስ ደርሰው ማለት ነው። ታውቃለህ፣ እንደዚህ አይነት ጥንቃቄ በዛበት ጨዋታ ደግሞ አይቻላልም። ገብቷል። ወደ ትንተናው ከመግባቴ በፊት አንድን ሰው ማመስገን ከወንበሬ መነሳት የምፈልገው ሰው አለ። ኩሳኖቭ አንተ እግዚአብሔርን አንተ እኔ ምን አባቴ ላድርግ። በቃ አንደርሬተር ተጫዋች ነህ እኮ በቃ አንደርሬተር ተጫዋች በጣም ነው የምትችለው። ምንም ነገር አንተ እግዚአብሔር እንዴት ሁሉም ቤስት ይሆናል። በፈጣሪ ስም ጥንቃቄ በዛበት ጨዋታ ዛሬ የተመለከት ነው። ፕረስ እንኳን አያደርጉም ሲቲዎች። አይታችሁታል። ነቄ ኳዙ እንዲመታ ነው የሚያደርጉት። ሃላንድም አይጠጋም፣ ማንም ቼርኪም ማንም አይጠጋም። ምን አይነት ሮድሪ እንዴት አባ ነው ሜዳው የምታካልለው? አንዳል ሮድሪ ኳስ ሲይዝ ተጫዋቹ ጸጥ ረጋ ይላል። እግዚአብሔርን በጣም ልጁ ማለት ነው። ስለ ሮድሪ አንድ ነገር ስትሉ መስማትም አልፈልግም። ከጉዳት የተመለሰው ከጉዳትም ተመልሶ የሚያሳየው ፐርፎርማንስ እኔ ድምጼ ሁላ ተዘግቷል። እግዚአብሔር ለዚህ ቲም ቃል የለኝም። እስከ መጨረሻው ድረስ አምነዋለሁ። ይህን ቲም እግዚአብሔርን ለምንም ድረስ አምነዋለሁ። ግን እንደዚህ አይነት ጥንቃቄ በዛበት ጨዋታ ግን በፈጣሪ እያንዳንዱ ተጫዋቾቹ በጣም ሪስክ ያወስዱ ነበር። ሲልቫ ምን አይነት ተጫዋች ነው? በእናትህ እኔ ትችላላችሁ። ገብርኤልን ቤት ተገብቷል። መንገዱ ጭር ብሏል። ሰላም ሰፍኗል። ውር የሚል ወያላ የለ።
ኧረ አንተ ትችላለህ በመዳን ተደበርክልኝ። አርሰናል ላይ ተደበርክባቸው ዲስሪስፔክት ስለምትችል ትንሽ ቅር ያለኝ ሃላንድ አለማግባቱ ነው። አንተ ግን ትችላለህ። አንጠባጠበባቸው ኳሱን ማለት ነው። አንጠባጠበባቸው ና እስቲ። ኧረ አንተ እንዴት ነው የምትችለው? ከሊፍት ባክ መተህ 2 ጎል ሲጀመር ኦራይሊ አይደል ሃላንድ የኦራይሊ ማስክ አጥልቆ እዛ ጋብሪኤል ከሃላንድ ጋር ሲደበር በጣም ነው የምትችለው። በጣም ዋንጫ አይበላም አርሰናል። ለምንድን ነው ዋንጫ ጭራሽ ከኔ ነጥቀልበላ ፕሪሚየር ሊጉ አሁን ይታያል። ቀጣይ ጌም ፕሪሚየር ሊግ ስትጫወት ትታያለህ ወያለው። እሺ እና ሮድሪ ኦቨርሬትዱን አያችሁታ ወይስ ኦቨርሬትዱን ራይስ ነው ያየነው ዛሬ? አርሰናል ዋንጫ አይበላ። 32ኛ ሳምንት ነው የሚለው ሁሉም ምን ይለጥፋል? ቻምፒየንስ ቀመጣል እንዳደራ ሰው ክፉ ሰራ ደግም ሰራ። ትንሽ ቲም ናችሁ። እሺ እስቲ እየሰማችሁ ነው። ትንሽ ቲም ነው የምትደግፉት። የአናሶች አናሳ የሆነ ትንሽ ቲም ምንም ማድረግ የማይችል በጨዋታ በመከላከል በሁሉም ነገር ዶሚኔት አድርጌ ነው ያሸነፍኩ። አስገልቤ አስከፍቼ ነው ያሸነፍኩ። እስቲ አንተ ይሄ ስለሆነ ይሄ ነው ያጣሁት በለኝና ልመንልህ። ቲምበር የለም፣ ዲያዝ የለም፣ ማርጉ የለም። ስማ በደንብ በረኛ ተቀየረው በረኛን ቀይሬ ይላል። ትንሽ ቲም ነው የምትደግፈው ወቅ ዲፌንስ ዊል ኔቨር ኤቨር ዊን ዩ ታይትልስ። በፍጹም ካላጠቃ ተከላክለ ቤትም ታሪክ አትበላም። ቤትም ታሪክ እንዴት እንደሚጠቃ ሳየንህ እኮ። አቤት ተጫዋች። እኔ በርናንዶን በዙቢሜንዲ ቤስት 11 ስሰራ ሰደባችሁ። ኦራይሊን ስሰራ ከኢንካፔ ብዬ ሰደባችሁ። ኢንካፔ ዛሬ የሴሜን ውሻ ነበር በመንገድ እንደዚህ ያንከራተተው። ኧረ ዶኩ። እኔ ስለ ዶኩ ራሱ ወሬ የለኝም። እኔ ተጫዋቾቼ ዛሬ እንደ ተጫዋቾቼ እንደዚህ ኮርቼባቸዋል። ሮድሪና በርናንዶ ሚድፊልዱን እንዴት ነው ያዙት? አቤት በርናንዶ ሲልቫ ዲፌንድ ሲያደርግ ኳስ እየሮጠ ሲያስመልስ እያጨቆነ። እኔ አኬና ኩሳኖቭ ዛሬ አስፈርተው ነበር ብዬ ነበር። ቋሚ ዲፌንሳችን የሲቲ ቋሚ ዲፌንስ ሁለቱ ቋሚ ዲፌንሶች ዲያዝ እና ጌይ ናቸው። ከዛ ግቫርዲዮልም ነበር። እነዚህ ሁላ ተጎርተው ፒውር አታኪንግ ፉትቦል አሳይቼ ዋንጫ እንደዚህ ብልት ያደረኩት ፔፕ ጋርዲዮላ 5ኛ ዋንጫው። አቤት ዶኩ እንዴት አባቱ ኩክ ሲያደርጋቸው እንደነበር። አቤት ቼርኪ መሀል ኳስ እንደዚህ ያንጠባጥብ ነበር። ወይኔ በስመ አብ ነገርኳቸው። ይሄን ፕሪሚየር ሊግ መጣሁልሽ እንደ ቀልድ ዝም ስለተባልሽ ነው መጣሁልሽ። ይሄን ሞራል አሁን ከየት አባቱ አግኝቶ እንደሚጮት እናያለን። ኢንተርናሽናል ብሬክ ባይኖር ኖሮ እናሳያቸው ነበር። ገና ኢትያድ ይመጣሉ። ጠብቁ፣ ገና በደንብ ጠብቁ። ሲጀመር ካራባኦ የኢሉሚናቲ ነው ጋይስ፣ ምንም እንዳይደብራችሁ። እኛ ሲቲን እኛ ራሳችን እንበቀለላችኋለን። ኤፍ ኤ ካፕ ላይ 2-2 ነው አይደል? ብቅል እናደርግላችኋለን። በካራባኦ ምናምን የሚልን እንዳሰብ ዋንጫው ራሱ የሆነ ኩባያ የሚመስለን ታይፕ አይደለም። ይሄ ካራባኦ የሚባል ዋንጫ ራሱ በቃ ማንም እንዳይደብራችሁ። እሺ ሲቲ አሸናፊ ሆኗል። ካራባኦ ካፕ ቆርቆሮ ዋንጫ ነው ወይ? ቆርቆሮ ዋንጫ ነው 100% ማለት 100%። ማንንም ሰው ከኔ ጋር መጥቶ መከራከር ይችላል። በሲቲ መሸነፍ ግን እንዴት ነው ስሜቱ ካልከኝ፣ እንዲህ በቃ የሆነ በጣም ነው የሚያንገበግበው፣ በጣም ነው የሚያንገሸግሹ፣ በጣም ነው የሚያቅለሸድሹ በሲቲ መሸነፍ ማለት ያ ሆኗል። ግን ቆርቆሮ ዋንጫ ነው ፋይናሊ ማለት ነው። ዋንጫው አይጠቅምም እንደ መደበሪያ ምናምን ነበር ይሆናል አይደል? ይሄን ማሸነፍ ሌሎች ዋንጮችን ለማሸነፍ ሞር ኮንፊደንት ሆናለ ምናምን። ኦሬዲ ዋንጫውን አረጋግጠናል ያኛውን ማለት ነው። ቡድናችን እንደ ቡድን እንደ ፋይናል ጩታ ምናምን ነገር በጣም ነው የሚያሳፍረው፣ በጣም ነው የሚያስጠላው። ሌላ 90 ደቂቃ ቢጨመር ራሱ ማለት ቡድናችን ጎል አስቆጥሮ ይሄን ዋንጫ ማሸነፍ አይደለም ጎል አያስቆጥርም። በጣም ነው የምናስጠላው፣ በጣም ነው የምንደብረው ጩታችን አይደለም ፋይናል ላይ ምናምን። እኔ እንዳልኳችሁ ነው ሌላ 90 ደቂቃ ቢጨመር ራሱ ጎሎች አናስቆጥርም፣ በጣም ስለምንደብር ማለት ነው። አርቴታ ካላፊው ልክ ሰከንድ አፎን ካላፊውን ካል ለምንድን ነው ያላስገባው? ቢጫ አለበት ኢንካፒ ጥሩ ፎርም ላይ አይደለም፣ ተሳቁ ነው የሚጫወተው አይደል? ለምንድን ነው ያላስገባው? ማለት እንደዚህ የምትወስናችሁን ሰኖች ለምንድን ነው ቀድመን ማትወስኑ? ልክ ጎል ሲቆጠርብኝ ኢንካፒ ነው ናም ዛካን ወደ 10 ቁጥር ከዛ አንተ ማዱኪ ምንድን ነው የምትሰራው? በስማም በጣም ኤኒዌይስ ቆርቆሮ ዋንጫ ነው ልላችሁ ነው ማለት ነው። ይመሻሉ። አርቴታ አሁን ስለ ጨዋታው እያወራ ነበርና ስለ ኬፓ የመጀመሪያው ጥያቄ ስለ ኬፓ ነበረ። ምን አለ? ፌር አይሆንም እሱን አለማሰለፍ። እዚሁ ሙሉ ሲዝኑን ካራባኦ ካፕ ላይ ይዞን የመጣው እሱ ነው እና እሱን አለማጫወት ፌር አይሆንም ወይ? አርቴታ መቼ ነው ስለ ፌርነስ ማሰብ የጀመርከው ብሮ?
መቼ ነው ስለ ፌርነስ ገና እኮ የተመቸኝ ማለት ነው። ገና ስትመጣ ነው ኦባሚያንግ ምናምን ስታስወጣ ጠራርገህ ስታባር ማለት ነው። በቃ ይሄ ሰውዬ ጨካኝ አሰልጣኝ ነው የመጣው እና ይመቸው ምናምን እያልኩ ነበር። መቼ ነው ስለ ውለታ ማሰብ የጀመርከው? ሳካ የለም ቆየ፣ ዘንድሮ ምንም የለም ጨዋታው ላይ። ዙቢሜንዲ ከዩናይትድ ጌም በኋላ በግልጽ በሚታይ ደረጃ ወርዷል። እጅ ላይ ወርቅ የሆነ ተጫዋች አለ ኖርጋርድ። ይሄን ካፔ ቢጫውን ካየ በኋላ በቃ ሴሜኒዮ መጫወቻን ያደረገው። በቃ ሰከንድ ሃፍ ማስገባት ትችል ነበር። ፋይናል ነው 90 ደቂቃ ብቻ ነው ያለ። አረ ቢስሚላ። ከዛ ቆይ እኔ ያልገባኝ ቅያሬዎች አሉ። ጂሱስ ምን ሊሆን ነው የገባው? ቤን ዋይት መውጣቱ እሺ ይውጣ፣ ችግር የለም። በባክስሪ መጫወት ትችላለህ። ምን ለማድረግ ነው ጂሱስን ያስገባው? ምን እንዲፈጥርልህ ነው? ሃቨርትስ የለም እሺ፣ አይ አንደርስታንድ ኤዜና ኦዴጋርድ ስለሌሉ እዛ ቦታ ላይ ነው ማጫወት የምትችለው ምናምን ነገር። ግን በቃ የሆነ ፈጣን ቅያሪ ምን ትሆናለህ? ዶማንን ብታስገባ ምንም እንኳን አይፈጠርም። በቃ 90 ደቂቃ ብቻ ነው ያለ። ይሄንን ሙሉ በቃ ይሄንን ዋንጫ ለማጣታችን ተጠያቂው አርቴታ ነው። በቃ ሙሉ በሙሉ የምትወስደው አንተ ነህ ማለት ነው። እና እኔ አርቴታ አውት ምናምን የሚለው ነፍጫላ እንትን አይደለም። ግን በቃ ዛሬ ተሳስተሃል፣ ሙሉ በሙሉ የተሳሳትከው። ይመችህ። ዛሬ አንደኛ አትሌቲኮ ጌም አለው፣ አትሌቲኮ እና ሪያል ማድሪድ፣ እሱን እዩ። ሁለተኛ ቶተናም ተሸንፏል፣ ሊወርድ ነው ቶተናም። እሱን በጣም የሚያዝናና ነገር ነው። ሶስተኛ በቃ ብሬክ ይመጣል። ከዛ በኋላ ፈታ ብለን ምናምን ነገር ወደ ኤፍኤ ካፓችን ወደ ፕሪሚየር ሊጉ ምናምን ፎከስ እናደርጋለን። ይመቻችሁ። በቃ ይሄን ነው ማለት የሚቻለው። ይመቻችሁ። በርካቶችን እያነጋገረ የሚገኘው ፈረንሳይ የማንቸስተር ሲቲ የፊት መስመር ተጫዋች ነው ራያን ቼርኪ ተግባር እንግዲህ ዛሬ ማንቸስተር ሲቲ መድፈኞች አርሰናሎቹን 2-0 አሸንፎ የካራባኦ ካፕ ሻምፒዮኑን ማረጋገጠበት ምሽት ላይ 2-0 ማንቸስተር ሲቲ እየመራ በነበረበት የጨዋታ ክፍለ ጊዜ ላይ ከቡድን አጋሮቹ የተላከለትን ኳስ በምትመለከት መልኩ ሲያንቀረቅብ ታይቶ ነበረ። 3 ጊዜ ነው ኳሷን በእግሩ ላይ ሲያንጠበጥብ ታይቶ የነበረው። ታዲያ የቡድኑ አለቃ ፔፕ ጋርዲዮላ በግርምት በምትመለከት ነበር ጭንቅላቱን እየወዘወዘ ሲመለከተው የነበረው። ከዚህ በተጨማሪ እንግዲህ በመድፈኞቹ አርሰናሎች በኩል በዛው በቦታው አቅራቢያ ላይ የነበረው ቤን ዋይትም በራያን ቼርኪ ሁኔታ ዲስሪስፔክት በሚመስል መልኩ በጣም አበሳጭቶ ስለነበረ በጣም አደገኛ ፋውል ሰርቶበት እንደነበረ ተመልክተን ነበረ። ለማንኛውም እናንተ ስለ ራያን ቼርኪ ተግባር ምን ትላላችሁ? ሀሳባችሁን አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። እንት አይነት ኃጢአተኛ ሰው አለ በእናታችሁ? በመልሱ ጨዋታ አርሰናል 3-0 አሸንፎ ይቀለብሰዋል አላለማን? የመድፈኞቹ አርሰናሎቹ አለቃ አሰልጣኝ ሚኬል አርቴታ ከ2-1 የካራባኦ ካፕ የፍጻሜ ጨዋታ ሽንፈት በኋላ በሰጠው መግለጫ ላይ እንደተናገረው ከሆነ አሁን ላይ ጨዋታውን ለመገምገም ትክክለኛው ጊዜ ላይ አይደለም ያለነው። ከፍተኛ የሆነ ህመምና ብስጭት እየተሰማን ይገኛል። ደጋፊዎቻችን ከኛ ጋር ይሄን ዋንጫ ማክበርና ማንሳት ፈልገው ነበር፣ ነገር ግን አልተሳካም። ለነሱ በጣም አዝኛለሁኝ፣ ከፍቶኛል። ለማንቸስተር ሲቲዎችም እንኳን ደስ አላችሁ ለማለት እወዳለሁኝ። ነገር ግን አሁን ላይ ጊዜው ይሄንን እልህና ብስጭት በመጠቀም ቀሪዎቹን 2 ወራት የምናሳልፈውን ጊዜ ምርጥ ማድረግ ይጠበቅብናል። ሚኬል አርቴታ አክሎን በመጀመሪያው አጋማሽ የተሻለን ቡድን ነበርን። ጨዋታ 2 የተለያየ ግማሾችን ያሳለፍነው። በመጀመሪያ አጋማሽ በጣም የተሻልነው ቡድን እኛ ነበርን። ወርቃማ የጎል ማግባት እድልም አጋጥሞን ነበር፣ ነገር ግን ከሃቨርስ ሊጠቀምበት አልቻለም እንጂ ጨዋታውን መቀየር የሚችል እድል ነበረ። አሁን ላይ ከፍተኛ የሆነ ህመም ይሰማናል፣ ምክንያቱም ጨዋታዎችን ለማሸነፍ ማርጂኖቹ ወይም ደግሞ የማሸነፊያ እድሎቹ በጣም ጠባብ ናቸው። እድሎቻችን መጠቀም ነበረብን በማለት አስተያየቱን ቋጭቷል። ለማንኛውም ስለ ሚኬል አርቴታ አስተያየት ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። መደሰቻ ሌላ ሚለኝ አርስዬ ለኔ አንቺን ያደለኝ እኔ ግን ውለታሽን ልከፍለው አልቻልኩም። ምንድነው የሚሻለኝ? በየአመቱ ለኔ ደስታ ቆመሽ ወይ 6 አመት ጠብቀው አንድ ፋን ያድርባዩ። አይ ፔፕ አረ በራሷ ሲስተም ሰጣት በዲስታ ጩሪን አምኛለሁ። በዲስታ ዋንጫ ይበላል አምኛለሁ። እኔ እናንተስ? ያገናኘናል እንደዛ አይነት ታሪክ አላውቅም። ለማንኛውም ዛሬ ዱባይ እዚህ ዱካን ሬስቶራንት አማቹን ኳስ ያዩ ሰዎች ማለት ነው ያገናኘናል። የማንቸስተር ማሊያ ለብሰህ መተህ ቋጥ የነበር ሰው ኳሱ ሲያልቅ መተህ ወተት ያጠጣኝ ሰውዬ ስምን ጠራዋለሁ። አሚር ሊያዘ ይኸው እኔ ወይኔ ለምን አሳያለሁ። አዳሜ ቅርብ ጊዜ ነው። ቅርብ ነው። ሊጉን አስቺ ሳሳየ ማን እንደሆነ አሳያለሁ።
ዛሬ ሲቲ ቀን ነው፣ ግን አሁንም ሲዝኑ የአርሰናልና የአርሰናል ነው፣ ሌላ የማንም አይደለም። ያው እንደ አርሰናልም አሁን በቃ ያን ያለም እኛ ስግብግብ መሆን የለብንም። ሲቲም በዚህ ይሄን በልቶ ይጽናናበት አይመስላችሁም? የአርሰናልም ጠላቶች ይደሰቱ፣ አንዳንዴም እነሱ ይደሰቱ፣ በቃ አርሰናል ተሸነፈ ብለው። ለማንኛውም አርሲዎች ካራባው ካፕ ነው ይሁን፣ ችግር የለም። ቀጣይ ዓመት ለዚህ እንሄድበታለን፣ አያሳስብም። ከፊት ለፊታችን እኮ እኛ የሚጠብቀን እኮ አቤት አቤት ሳስቦ ራሱ ከሆነ የምደስተው ሻምፒዮንስ ሊግ አለልን፣ ፕሪሚየር ሊግ አለልን፣ አስፈላጊ ከሆነ ደግሞ ኤፍኤ ካፕንም እንጠርጋታለን አርሲዎች። ስለዚህ ምንም የሚያሳስበን ነገር የለም። ሲቲን ደግሞ ለዚሁ በቅርቡ በሜዳው ስንገናኝ ዋጋውን ሰጥተን ከፕሪሚየር ሊጉ ለአንዴና ለመጨረሻ ጊዜ እንሸኘዋለን ማለት ነው። እና አርሲዎች ዘና በሉ። ኢንዲቪዥዋል ሚስቴኮች ምናምን አሉ ልንልን እንችላለን፣ ግን አስፈላጊ አይደለም። በቃ አስፈላጊ አይደለም። ፋይናል ጨዋታ የሞመንቶች ጉዳይ ነው እና ያንን ሞመንት እኛም መጀመሪያ ላይ አግኝተን ነበር። ያው ተጫዋቾቻችን አልተጠቀሙትም። ኢትስ ኦኬ፣ እግር ኳስ ነው፣ የሚያጋጥም ነገር ነው። እነሱ ደግሞ ያገኙትን ሞመንት ተጠቀሙ ማለት ነው። ያ ነው በዛሬው ጨዋታ የነበረው ልዩነታችን እሱ ነው። ስለዚህ አርሲዎች ምንም የሚያሳስበን ነገር የለም። አሁንም ከአርቴታና ከዚህ አይበገሬ ሰራዊት ጋር እንቀጥላለን። ይመቻችሁ አርሲዎች። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ እያረጋችሁ ፎሎ ያላረጋችሁ ሰዎች ደግሞ ፎሎ እያረጋችሁ እንጂ ቤተሰቦች ይመቻችሁ። እሺ አሁን ከስሜታዊነት ወጣ እንበልና ደግሞ ማውራት ስላሉብን አንዳንድ ነገሮች እናውራ። የአርሰናል ደጋፊዎች ኮመንቱ ክፍት ነው፣ እናንተንም ማሳብ ፈልጋለሁ። በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ለሰፊው የአርሰናል ጀማ እንዲዳረስ እንድታደርጉ ፈልጋለሁ። የዛሬው ጨዋታ ትምህርት ነው፣ የምሬ ነው የምላችሁ። ፕሪሚየር ሊጉ ላይ ምን ያክል ፎከስ ማድረግ እንዳለብን እየነገረን ነው ጋርዲዮላ። ኢትሃድ ላይ በምን አይነት ሁኔታ መቅረብ እንዳለበት አርቴታ ትምህርት እየሰጠው ነው። እንዲህ እንደዋዛ የሚሸነፍ አይነት ቡድን እንዳልሆነ ማንቸስተር ሲቲ እየነገረው ነው። ቻምፒዮንስ ሊጉ ላይ ፎከስ አድርጎ እያንዳንዱን ጌም በበላይነት ማሸነፍ እንዴት እንደሚቻል እየነገረው ነው። ወሳኝ የሆነ ዋንጫ ነው ባይዘው። እንዲሁ እንደዋዛ ማጣት የነበረብን አይነት ዋንጫ አልነበረም። ካራባኦ ካፕ ኤፍኤ ካፑን ብናጣ እንደውም ሜቢ ከፕሪሚየር ሊግ በኋላ ስለሆነ እሺ ቢያንስ፣ ግን ኤፍኤ ካፑን ማግኘት ነበረብን፣ አተነዋል። ሲቲ በሜንታሊቲ በደንብ በልጦናል። ጋርዲዮላ አርቴታን በ5 ደቂቃዎች ሸምድዶት ገብቷል። አለቀ በቃ። ሰከንድ ሃፍ ሙሉ ለሙሉ በልጠውን የሚገርም ሲቲ አይተን ተሸንፈናል። ክሬዲት ለሆነ ተጫዋች ልስጥ ብዬ አልገባም። ቢኮዝ ሳሊባ፣ ጋብርኤል እና ዴክላን ራይስ ይሄ አይገባቸውም። ለነሱ እግዚአብሔርን የሚችሉትን ለቡድናቸው መስጠት የሚችሉትን እየሰጡ ያሉ ተጫዋቾች ናቸው። ይሄን የመሰለ በረኛ ቁጭ ባለበት እንደዚህ አይነት ስህተት ሲሰራ በጣም ያሳዝናል። የምር ኒኮ ኦራይሊ ግን ይመቸው። በቃ ቀልጣፋ ነው፣ ፍጥነቱን ተጠቀመ፣ አስቆጠረው። በቃ ምን አይነት ስህተት ነው? እግዚአብሔር ነው የምላችሁ። በቃ አሁን ይሄን እንደ አይነት ስህተት ጭራሽ የፍጻሜ ጨዋታ ላይ የማይጠበቅም ኤክስፔሪየንስ ካለው ሊጉን ከሚያውቀው የዋንጫ ጨዋታዎችን የሻምፒዮንስ ሊግ የፍጻሜ ጨዋታዎችን ከተጫወተ አንድ ትልቅ ግብ ጠባቂ እንደዚህ አይነት አማተር የሆኑ ስህተቶች በጭራሽ አይጠበቁም። ገና ፈርስት ሃፍ ነበር የደነገጠው። ከዶኩ ጋር እንደዛ ሲታከክ የነበረውን ኳስ ታስታውሱታላችሁ። ቢጫ ያየበትን አክሲደንት። ሌላ ኖርማል በቃ ኤክስፔሪየንስ የሌለው ግብ ጠባቂ ቢሆን እሺ ተማምነንበት እድል ሰጥተነው እንደዚህ ጉድ ይሰራናል ብዬ ኤክስፔክት አላልኩም ጭራሽ ማለት ነው። ማግኘት የነበረብን ዋንጫ ነበር፣ አልተሳካም። በቃ ወደ ቀጣይ ጨዋታ ፎከስ እናድርግ። ፕሪሚየር ሊጉ አሁንም በእጃችን ነው፣ መወሰን የምንችልበት ዋንጫ ነው የፕሪሚየር ሊግ ዋንጫ። ኤፍኤ ካፕም አለንበት፣ ሻምፒዮንስ ሊግም አለንበት። እያንዳንዱ ጨዋታዎች በበላይነት ተቆጣጥረን ማሸነፍ የምንችል ከሆነ የ3 ዋንጫ ባለቤት ልንሆን እንችላለን፣ ፈጣሪ ከረዳን። ነገር ግን ፕሪሚየር ሊጉን እንኳን ቢያሳምርልን ምንም አይደብረኝም። እኔ ከሬዲት ሳልሰጥም ማላልፈው ግን ለዚህ ሰውዬ ነው። የምር በጣም ይችላል። በቃ ማመን አለብን። ይመቸው። እንደዛ የተንኮታኮተ ቡድን ጨዋታ የጠፋባቸው ተጫዋቾችን ሰብስቦ በቃ ምን ማድረግ እንዳለበት የሚያውቅ ድንቅ አሰልጣኝ ነው። በልጦን ነው ያሸነፈን ዛሬ። ሌላ ማንም አይደለም። የፔፕ ጋርዲዮላ ታክቲክ ነው የበለጠን። በታክቲክ ተበለጥን፣ ተሸነፍን። ይሄንን ማመን ካለብን ማመን አለብን። ሌስ ጎ ገነርስ። ገና ነው ሊጉ አልተጠናቀቀም። በሌሎች ዋንጫ እንደሚያምር ሲዝናችን አትጠራጠሩ። ይመቻችሁ። ቺን ኩባያ የመሰለች ዋንጫ አጣን። ማሸነፍ ነበረብን፣ ግን ኖርማል ነው። መሸነፍ ያለ ነው ጌም ላይ ኖርማል ነው። ከዚህ በኋላ ግን ላሉት ጨዋታዎች ማለት ነው እንገናኛለን ብቻ። ሲጀመር ማለት ነው የሁላችሁ አቋሞች ቼቋማ ነበር የሚያስፈልጋችሁ። እኔ ነበርኩ እኮ የቀረዋችሁ። ሁሉ ነገር እኮ ተስተካክሎ እኔ ነበርኩ የቀረዋችሁ። እኔ መጣሁ። አሁን አየህ መጣሁ። እናንተ ምን አጠፋችሁ? ጥሩኝ በቃ ህዝቤን እብድ ሲል ከተማው ጸጥ ሲል ደስ አይልም? እስቲ ንገሩ። ጸጥ አይልም ወይ? ጸጥ ውስ በቃ
ሲጀመር ማለት ነው ኳሱ እኮ ስለሚነጥር ነው። ወንድ ከሆኑ በካልሲ ኳስ አይሞክሯቸውም። ኳሱ ይነጥራል። አይሆንም። ምን ይባላል? እኔ እኮ እንዴ እናሬ ነው ሙሬ በጣም ነው የምትችሉት። ወይኔ በደንብ እንዳለለ ያለው ይቻላል ነው የምላችሁ። ሲቲያንስ በደንብ ኮፒ ሊንክ አድርጉት። 2-0 ስትታባቢ ልጅ ቢሮጥ አባቱን አይቀርምም ብራዘሪ። ከፔፕ ዋንጫ ልትቀማ ያምራሃል ወይ ነው ጥያቄው ብራዘሪ። ለኳድሪፕል ነው የምንጫወት ምናምን ከአንዱ ዋንጫውን ጫት ብለም ገብቷል። ፕሪሚየር ሊጉን ራሱ የምትበሉት ፔፕ ስለፈቀደልን ነው ስለምትችል አይደለም። እና ሌላ ዋንጫ አትበላም ምንም። ዩሲኤልም ኤፍ ኤ ካፕም ካራባኦ ካፑንም አጣዋል። እና ፔፕ ትችላለህ ነው ብለህ ትችላለህ። በቃ ይመቻችሁ። 4 አረንጓዴ ጠርሙሶች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 3 ይቀራል። 4 ዋንጫ ሊበላ። አርሰናል የዋንጫ ቲም አይደለም ስንላችሁ እመኑን። ጋይስ ተሸንፈናል። በሚያሳዝን ሁኔታ ዋንጫውን አጥተናል። ከዛ በላይ ግን በዛሬው ጨዋታ ላይ የሚያናደው የተጫዋቾቻችን ፐርፎርማንስ እጅግ በጣም ወርዶ ነበረ። አሰቲም በጣም ወርደን ነበረ። የመጀመሪያዎቹን 10 እና 20 ደቂቃ ብቻ ነበረ ኳሱን ይዘን ስንጫወት የነበረው፣ ቻንሶችንም ክሬት ስናደርግ የነበረው። ከዛ በኋላ ግን ወደ ዲፌንሲቭ ሞድ ተቀይረን በደንብ ስንከላከል ነበረ። ትክክለኛ 10 ቁጥር በዛሬው ጨዋታ ላይ ያለመኖሩ በጣም ጎርቶናል። ፕረስ የምናደርግበት መንገድ ምንም ልክ አልነበረ። ማንቸስተር ሲቲዎች እንደፈለጉ ነበረ ኳሱን ሲያንሸራሽሩ የነበሩት። ከዛ በተጨማሪም ቢጫ ካርድ የነበረበት ፒየር ኢንካፔ ሁለተኛ አጋማሽ እንደገባን ተቀይሮ መውጣት ነበረ። አጠቃላይ እንደ ቡድን ምንም ልክ አልነበርንም። ስለ ጨዋታው ማውራት ጉንጭ ማልፋት ነው የሚሆነው። ስለዚህ ከዚህ በኋላ ለ3 ዋንጫዎች እንጫወታለን። የአርሰናል ደጋፊዎች እንዳይደብራችሁ፣ ከዚህኛው ጨዋታ በደንብ ትምህርት ወስደን ከዚህ በኋላ ላሉት ጨዋታዎች ጠንከር ብለን እንመለሳለን። የቀጥለው ሳምንት እንግዲህ የሀገራት ጨዋታዎች አሉ። በደንብ ሪግሩፕ አድርገን ተሽለን እንመለሳለን ብዬ አስባለሁ። የአርሰናል ደጋፊዎች እናንተስ ጨዋታው እንዴት አያችሁት? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ምን ተፈጥሮ ነው? ለህፃናቶቹ ሰጧቸው፣ ዋንጫውን ሰጡ። ራይዝ እንደዛ ለፍቶ አርቴታና አርነ ስሎት ናቸው እዚህ ላይ ክብሪት የሚያነዱት ብያችኋለሁ። እዚህ ክብሪት ጭረው ያሳብዱናል፣ ገና ያሳብዱናል። ምን አይታችሁ? እኔ ነግሬያችኋለሁ፣ ይገሉናል። ጎስት እንዴት ሆነ? አይ መቼስ የለም ነፍስ ወጣለች መሰለኝ። ኤቨንት አዘጋጅቶ ያዙኝ፣ ልቀቁኝ፣ እወጣለሁ፣ ወርዳለሁ፣ እሰበራለሁ፣ ቀረጠሳለሁ ሲል ነበር። አይ መድኃኒዓለም ፋይናል ካራባኦ ካፕ ወስዳችሁ ሰጣችሁ፣ ዋንጫውን ወስዳችሁ ሰጣችሁ። እኔ በቃኝ። አረ በመድኃኒዓለም አርቴታ ምንድነው የምትሰራው? ከ30 ዓመት በኋላ ነው ዋንጫ የምንበለው። ረሀብተኞች ነን፣ ድርቅ ይዞናል ብለን አርቴታ አራቃጠልከን። በቃ ፈርስት ሃፍ እያከበረ ጋርዲዮላ ሰከንድ ሃፍ ሁሌ ምግርን ይበለጥጥላል አይደለ? አሁን እንዴ ነው ከአንዱ ዋንጫ መለጠን? እሺ እንዴ ነው ሶስቱን የምንበለው? አረ ወይኔ ጉዴ ፈላ። ዘንድሮም ዋንጫ እንበላም። አረ ወይኔ እንዴት ነው የሚችሉት? ሲቲ ምን አለ የዚህ የማንቸስተር ዩናይትድ ደጋፊ በሆንኩ። አረ ፈጣሪ የማንቸስተር ደጋፊ አድርገኝ። የምታዩት የ4 ዋንጫ ጉዞ ተጓዥ ተሳፋሪ ነበር። አሁን ላበሽቅ ምናምን አይደለም፣ እውነት ለመናገር ይሄ ከራሴ ጋር ራሱ መወሻሸት ግን ይሄ ከካም ስለ እንዲህ ንድድ ስላለ ደስ ብሎኛል። በቃ በዋንጫ ባላበሽቅ ደስ ይለኝ ነበር። ዋንጫ አታችሁ ባላበሽቅ ደስ ይለኝ ነበር። በጌም ባበሽቅ በዚህ ልክ እንገናኛለን ብዬ አስቤ አላውቅም። እሰይ ዘላለም እሰይ አይን ቅልት በቃ ይላል። በረሃ ላይ ራሱኝ የምጠጣው ሀጥቼ ኤነርጂ ሳይኖረኝ ዘላለምን አበሽቀዋለሁ። ኦኬ አንተም ስለማትሆኝ መደዴ ወይ ካራባኦ ካፕ ነው። አያሳስብም። ገና ትላልቅ 3 ዋንጫ ይጠበቃችኋል እንዴ? ምን ሆነ ነው ይሄ? የሚንቦጃቦጆውን ደጋፊ እሱን ተው። አርሰናል ስለተሸነፈ የሚያለቃቅሰውን ምናምን በቃይ ምናምን እሱን ተው። እሱ ደጋፊ አይደለም፣ ስለ ኳስም አያውቅም። ዛሬ ያስበላችሁ ኬፓ ነው። በቃ አልቻለበትም፣ ደነገጠ። በቃ ሲሯሯጡ እንዴት ነው የሚሯሯጡት? ዛሬ ሬቲንግ የሲቲ ተጫዋቾች 10 ከ10 እንዳለ ማለት ነው። አረ ዶኩና ሴሚኖ ቢሰሚላ እንዴት ነው የሚጫወቱት? እንዴት ነው የሚበሩት? ዶኩ ክንፈ ብቻ ነው የቀረው ዛሬ።
ቸርኪ ቆላታል ኳስ ይዛ አባቴ ኳስ ያምርበታል እግሩ ላይ ግን በጣም ነው ሾው የሚያበዛው በጣም ማለት ነው። 3 ዋንጫ ይጠብቃል። ይሄ የሚያለቃቅሰው ዋንጫ ደጋፊ እሱ ከናንተ አይደለም። እሱን አሽቀንጥረ ማስወጣት ነው ከደጋፊነት ማህበር